ቤታችሁ በጣም ደስ ይላል የኔ ልጅ እዚህ ቤት እንደዚህ አይነት እንቁጣ አግኝቶ ባይቀጥፋት ይገርመኝ ነበር እንዴ እኔም ባገኛት አፈፍ ነበር ማረጋት ማለቴ ልጄን ለልጃችሁ ብዬ ድረው ነበር እንደዛ ነው እህቴን ስለወደዳችኋት በጣም ደስ ብሎኛል በዛ ላይ እንዴት አለች የልጅ አስተዋይ መሰለቻችሁ አረ እህቴ ተይበቃ እንደዚህ ስታሞጋግሽኝ ቤቱን ትቼ እንዳልበር እንዴት ዋላችሁ ማዘሯ ዘና እያልሽ ነው እንዴት አየሻት ልጅሽ ሚስት የኔ ቀውላላ እዛ ከሚንቀዋለል እዚህ እየዋለ እንደዚህ አይነት የቱጃ ልጅ አፈፍ ቢያደርግ ይሻለው ነበር ማለት ማዬ በፊት እንደዛ ትለኝ ነበር ይሄው ማዬ አሁን ልምሽን አሳካውልሽ አልገባኝም ትዳር በገንዘብ ላይ ተመስርቶ የሚመሰረት ተቋም ነው እንዴ ማለት እንደዛ ማለት ፈልጋለሁ እሷ ለማለት የፈለገችው ልጄ ስራ ኖሮት ማስተዳደር ብችል ብሎ ነበር የሚያስበው ነበር እሷም ያለችው እንደዛ አይደል ልጅ አዎ እንደዛ እኮ ነው እቴ እማና ባለጆከር ታዳሉ ነበር መሰለኝ እንደዚህ አይነት እድል እኮ አላጋጥማል አይደለም በድንገት አስቤበት ራሱ ሊያጋጥመኝ አልቻለም ልብህን ቅን አድርግ የሰዎችን ድክመት እየጎረጎረ ካታውጣ ያኔ ስኬት ቀስ እያለች ወደ አንተ ትመጣለች አያችሁ አይደል ልጃችሁ ሰው ፊት እንዴት እንደሚያናገረኝ መከባበር የሚባል ነገር እኮ አልፈጠረበትም እኔማ ሚስቱ እንዴት እንደሚያከብራት አላውቅም ሰው ፊት እንዲያሳቅቃት ነው ፈራው አታስብ እኔ ሚስቱ በደንብ አስተምሯል ያው ከቤተሰብ የቀረውን እኮ ሚስት ናት የምታስተምረው ምንድነው እናንተ የልጅ ምልልስ አረጋችሁት ትላልቅ ሰዎች ተቀምጠዋል እኮ አራት ጨናነቂ አብሽር እኛ አልደበረንም ዘናበይ ዘመኑ የተገላቢጦሽንና ከተጋቡ ሆነ ያወቅነው ግን እንደት አንዳንድ ጥያቄ ልጠይቃችሁ ፈልጋለሁ ጠይቅን ምንም ችግር የለውም እንደ ቤተሰብ መልስልሻለሁ ብቻ ማትስ እንዳይሆን እስኪ ስለ ልጃችሁ ባህሪ ንገሩኝ እዚህ ሳይው በጣም ሲበዛ ታዛዥና ዝምተኛ ነው እቤትስ እንዴት ነው ኧረ አንቺ እንዳልሽው ነው እኔ ሴት ልጅ የለኝም እሱ ሲላከኝ ከሴትም በላይ ነው አይ ምን ነው ማዬ ለምን ተዋሽለታለች ኧረ አንተ ዝም በል እንደው መሞጋገስ ምን አለበት ለምዶ ምን ነው መርሲሞይ የቅናት አስመሰለብክ ማ እኔ መርሲሞይ በፍጹም አልቀናም ስለኔ ታሪክ ብትጠይቂያችሁ ሁሉም ስለ ጀግንነቴ ይነግርሽ ነበር ለጊዜው ግን የጆከርዬን ታሪክ ነው ማወቅ የምንፈልገው ስለዚህ ካላልቸገርኩ ዝም በል ቀስ ማለት እንዴት እንደሆነ ከሰዓታት በኋላ ሳያችኋለሁ ራኬብ ሌላ ማወቅ የምትፈልጊው ነገር ካለ ጠይቂያቸውና እንውጣ ምን ነው ይቸኩላሉ እንዴ ትንሽ እንጫወት እንጂ አዎ ይቸኩላሉ ኧረ አንቸኩልን እንዴ ማንገነት ውስጥ ገብቶ ለመውጣት ይቸኩላል እንዴ እንዴ አይ እማዬ እኮ ደስ ስንመጣ ማልቀርበት ፕሮግራም አለኝ ስላልችኝ ነው እማዬ ከትያ እስካለች ጋር እኮ እንዳትቀያየሚ ብዬ እንቆራረጣ እሷ ጋር እኮ ቢሄድ ያው ቲማቲም ቁርጥ ነው የምታቀርብልኝ ግድ የለህም እዚህ ልሁንና ቁርጤን ብቆርጥ ይሻለኛል ተጫውቱ በቃ እኔ ምግብ ላቅርብ ሰማችሁኝ አልበላም ብላችሁ አውኑት እንዴ በተወደደ ኑሮ ይሄንንማ ምግብ አናባክንም ትሰሙኛላችሁ ብዙ ነገር እያበላሻችሁ ነው ስለዚህ እዚህ ቤት መቆየታችሁ ጥሩ አይደለም እንዴት ነው ባክ በዚህ ልክ ቤተሰቦችን ለማስወጣት ቸኮልክ አንተ ሲጀምር አውቀ ነው አይደለም ማይሆን ሰው ያመጣው ማን ነው አንቺ ማይሆነው ደሞ ጉድሽን በሸፈነን ምን ትላለች ባካችሁ እሺ በቃ አሁን ለማንኛውም ሄዱ ከዚህ በላይ ከቆያችሁ እህቴ መጠራጠሩ አይቀርም ሻሺ በቃ ሄዱ ከዚህ በላይ ልጆችን አታሳቋቸው የቀረውን ብር ደግሞ እሱ ይሰጣቸዋል አዎ እሰጣቸዋለሁ አሁን እንደተከበራችሁ ከዚህ ቤት ውጡ እንዴ ዝም ብለውማ አይወጡም ራኪን ጥራትና ቾት በላቸው እሺ ጥሪያት ቶሎ ሄዱልኝ እሺ አባ እምሩ እንደዛ ስትልኝ ምን እንደተሰማኝ ታውቃለህ የሆነ ፍላጎቷን ያላሟለው ያክል ነው የተሰማኝ ተው ናሆሜ እንደሱ አይባልም አየህ ትልቅ ደስታ ስናስብ ትንንሽ ደስታ መፍጠሪያ መንገዶችን እንረሳቸዋለን ደሞ አባ ናሆም ምን አለ ትላለህ ድል አድርጌ ደግሼ ነው ማገባት እንዴ ምን ማለት ነው ናሆሜ ልጄን እኮ ነው እየዳርኩ ያለሁት ዓለምዬ ስነግራት እንዴት እየበረረች እንደምትመጣ እንግዲህ አስበው አባ እሷንማ ታውቃታለህ አንዴ እንጀራውን አንዴ በርበሬውን ስትል በቃ በጭንቀት መፈንዳቷ ነው በላውን ወደ ቤት ተመለስ እኔ ከዚህ በኋላ ወደ ቤት ሄዳለሁ ለምን አባ ትንሽ ልሸኝ እንጂ ግድ የለም እኔ ሄዳለሁ
እኔ የምልህ ናሆሜ በወሬያችን መሀል እኮ ትልቁን ነገር ረሳን። ምኑ ነው አባ? የሌኒን ጉዳይ። ለመሆኑ ምሩ ስለሷ የምታውቀው ነገር አለ? አዎ አባ፣ የበፊት ፍቅረኛ እንደነበረች ታውቃለች። ግን ደግሞ ይሄ ልጅ ምናምን ስለምትለው ነገር የምታውቅ አይመስለኝም። አሁን ላይ አንስቼ ልረብሽ ስላልፈለኩ ነው እንጂ ስለ ልጁ ጉዳይ እሷም አንተም ሁላችንም ባለንበት ቁጭ ብለን መነጋገር ያለብን ይመስለኛል። አባ አንተ እኮ ስላልገባ ነው። ልጅቷ እንደ ድሮ አይነት ሴት አይደለች። በጣም ውሸታምና አስመሳይ ሴት ሆናለች። ሰውን አቻኩለ መውቀስህን አቁም። በእናንተ አለመግባባት የተጎዳው የተወለደው ልጅ ነው። እሺ አባ፣ አሁን በዚህ በደስታ ላይ የእሷን ስም አንስቼ መናደድ አልፈልግም። አዎ ተመለስ፣ ግድ የለም ግን ደግሞ አስብበት። የሚመቻትን ቀን ጠይቂያት እናወራለን። እንዳልክ አባ፣ እኔ ከንቱ ልፋት እንዳይሆንብህ ብዬ ነው። በል ደህና ዋል ናሆሜ። እሺ አባ። ይህን ደስታዬንማ ያቺ ኬስ እንድትበጠብጠው አልፈቅድም። አባንም ደግሞ ቀስ በቀስ ለእሷ ያለውን እምነት እንዲያጣ ነው የማደርገው። ተረከምሽ። አንዴ ማውራት እንችላለን? እሺ፣ ግን የምሄድበት ቦታ አለኝ። አስቸኳይ ካልሆነ ብዙ አትቆይም። እሺ። ምን ነበር? ቤተሰቦቹ ግን አንተን አሳድገውሃል? ያው አንዳንድ የኢትዮጵያ ቤተሰቦች እንደዚህ ናቸው። ልጅን ከማብላትና ከማስተማር ውጪ ሌላ ማሳደግ ያለ አይመስላቸውም። እና የኔም ቤተሰቦች እንደዛ ናቸው። እንዴት ማለት? ማለት እነሱ ስለ ልጆቻቸው ምንም አያውቁም። ያው አይራቦ እንጂ ያድጋል ነው የሚሉት። አሁን ላይ ምናልባት ካልተቀረፈ በቀር ሁላችንም በእንደዚህ አይነት አስተዳደግ ነው ያደግነው። ግን ያንተ ደግሞ ባሰ። ምናልባት የመጀመሪያ ቀን ስለሆነ ይሆናል እንደዚህ አይነት ስሜት የተሰማሽ። ያው ጊዜ በሄደ ቁጥር ትላመዳላችሁ። እንዴት ነው እባክህ ዛሬ ወንድም ያልከው? እንደዚህ ብለህ ስትጠራው ሰምቼ አላውቅም ነበር። ሄሎ። እሺ፣ እየመጣሁ ነው። እሺ፣ እሺ። ሰላም ወይ? ወንድም ይሄዳል። እንዴት ነው እባክህ ዛሬ ወንድም ያልከው? እንደዚህ ብለህ ስትጠራው ሰምቼ አላውቅም ነበር። አይ መሄዱን ለማረጋገጥ ነው። በዛው ላንቺ አንድ ነገርሽ ነገር አለ። ምንድነው? ይሄንን ነገር ማድረገው ህሊኔን ስለከበደኝ ነው። በእኔ ላይ ብሎም በወንድሜ ላይ እንዲደርስ የማልፈልገውን ነገር ወንድሜ እያደረገው ስለሆነ። ምንድነው የምታወራው? ለምን በቀጥታ አትናገርም? ግን አንድ ነገር ቃል ግቢልኝ። ምን እንደምትለኝ እንኳን ሳልሰማ እንዴት ነው ቃል መገባለህ? በቃ ዝም ብለሽ ቃል ግቢልኝ። እኔ እንደነገርኩሽ ለማንም እንዳትናገሪ። ምንድነው ይሄን ያህል? የሀገር ሚስጥር ነው እንደምትናገረው? የምትናገር ከሆነ ተናገር፣ እየጠበቅኩ ነው። አሁንም ነግርሽ ጉዳይ ላንቺ ከሀገራዊ ጉዳይ በላይ ነው። ምክንያቱም ሰኒ ላንቺ ምን ማለት እንደሆነች በደንብ ስለማውቅ። ስለ ሰኒ ስትል አልገባኝም። ቆይ ምንድነው ንገረኝ። እንደውም ከምነግርሽ በላይ ባሳይሽ ነው የሚሻለው። ወዴት ነው የምትወስደኝ? ዝም ብለሽ ተከተኝ፣ አይንሽን ላበራልሽ። አንቺ ነሽ ያላግባቡ ሰውን የማይታመን ቦታ ላይ የምታምን። አንተ ደግሞ ታበዛዋለህ። ያው እንዳውን መጣልህ። እዚህ ያዙኝ ልቀቁኝ ትላለህ። ይቅርታ ቆየሁባችኋል። እንዴ የሌለ እኮ ነው ያስጠበከን። በሰላም ነው? አሁን የሚፈጠረውን ነገር በደንብና ለምን እንደዚህ እንደሚያደርግ እነግርሻለሁ። ያው ገንዘባችሁን ግን ከቻላችሁ ወደዚህ ሰፈር ዝር እንዳትሉ። ከፈለኳችሁን ይደውላችኋለሁ። ኧረ አሳስባ አንተ አጭውልንኛ ወዲያው ከች ነው የምንለው። እንዴ እንደዚህ አይነት ስራ ተገኝቶ ነው? ሲጀመር እኮ መወለድ ቋንቋ ነው። አይሻሺ ብር ስታይ በቃ እንደ ስፕራይት ፕስ ነው የምትይው አይደል? የምትገርሚ ሰው ነሽ እኮ። እንደ ኮካ በገነፍልስ ብር እኮ ነው። በቃ አሁን ከዚህ አካባቢ ሂዱ። ምን ልሸኛችሁ? እሺ ምን እያደረጉ እንደሆነ ልታስረዳኝ ትችላለህ? እንዳየሻቸው ነው። እነዚህ የኔና ጆከር ትክክለኛ ቤተሰቦቻችን አይደሉም። ጆከር አንቺን ለማሳመን በገንዘቡ ገዝቶ ያመጣቸው ቤተሰቦቻችን ናቸው። ይሄን ነገር ሰኒም ታውቃለች? አዎ፣ ግን ይሄንን ነገር ማድረገው የተሳሳተ ነገር አይቼ ዝም ማለት ስለሚከብደኝ ነው። ተውየው ነበር፣ ግን እኔን ሊሰማኝ ፈቃደኛ አልሆነም። እንደዚህማ መጫወቻ አያረጉኝም። እንደዚህማ ተናደሽ አትሄጂም። ምናልባት ልትጋጪ ትችያለሽ። ሰኒን ቀስ አድርገሽ ለምን እንደዚህ እንዳደረገች ትጠይቂያት። ደግሞ እርግጠኛ ነኝ ይሄንን ነገር እንድታደርግ ያርጋት ወንድሜ ነው። እሱም በደንብ አውቀዋለሁ። ሰው ላይ እንዲመጫወት እንዳለበት በደንብ ያውቃል። ስለ ምክርህ አመሰግናለሁ፣ ግን ደግሞ በሳት የተጫወቱ እንደሆነ አልገባቸውም። ስለዚህ ልሂድ። እሺ፣ ግን እንዳትጋጩ። ምን አይነት ቀመር ነው? ትለይብኛለህ እኮ። አቃጥሎ የነበር አቃጠልኳችሁ። አሁን ድራማውን ከዳሩ ነው ፈንዲሼን ይዤ መመልከት ነው። በዚህ በኩል ደግሞ በፍቅር ልቦ የተጎዳ ወጣት አለ። እሱም በጸባይ መያዝ ነው። እና አሁን በጣም ባሰብሽ እንዴ? አዎ
ትንሽ ንፋስ አለ። እሱም ይሆናል ያስነሳብሽ። ምን አንቺም እኮ ባዶ እግርሽን መሬት ላይ አትቆሚ ብትባይ እኮ አትሰሚም ታባ። እሺ በቃ እሺ መጥቼም ቢሆን አይሻለሁ። አይ አሁን ቅዱስ ደህና ነው። አንቺን አይት አድርጌሽ ብመለስ ነው የሚሻለኝ። እሺ በቃ ደህና ዋይ። ማን የታመመው? የግርማ ባለቤት። ምን ሆና ነው? ምን ወድቃ እኮ አጥንቷ ተሰብሮ ነበር። ይሄን አታውቅም እንዴ እስከዛሬ? አዎ አረ ሰምቼ ነበረ። እንደውም ያኔ እኮ ደውዬ ሁሉ አናግሬያት ነበር። ውስጧ ብረት ተገጥሞላት ነበር። ትንሽ ሻል ሲላት እሷ ደግሞ መቀመጥ አትወድም፣ ተንቀሳቀሰችበት። አሁን ይኸው ተባባሰ። ምን ሆና ነው በእናትሽ? ህመሟን አታስታመምም እንዴ? እኛ ሰዎች ስንባል እኮ ትንሽ እፎይታ ሲሰጠን የምናደርገውን ነገር አናውቅም። አሬ እሷስ ይለያል። አሁን ይኸው ብሶባት ካልጋ ላይ ራሱ በክራንች ነው የምትወርደው አሉ። በቃ ሂጂ ማየት አለብኝ። ደህና መዳን እየቻለች ነገሮችን አባባሰች። ታዲያ አንቺ መቼ ልትሄጂ ነው? ዛሬ ብያለሁ። ነገ በጠዋት ከሄድኩኝ እዛ ስደርስ ፀሐይ ይሆንብኛል። አሁን ዛሬ ግን ብሄድ ቢያንስ ማታ ፀሐይዋ ስትገባ ደርሳለሁ። እንዴ እንደዚህ በአንዴ ብድግ ብለሽ ተነስተሽ ከምትሄጂ ለምን ተዘጋጅተሽ ነገ አትሄጂም? ምን ብዙ እቃ እኮ የለኝም። መመለሴ ደግሞ አይቀርም። ለትንሽ ቀን እኮ ነው የሚሄደው። ትንሽ አንዳንድ መቀየሪያ ልብስ ከያዝኩ ይበቃኛል። ደስ ይበል። ይኸው አሁን ፈጣሪህን አመስግን። እኔ ሁሌ ነው የማመሰግነው። ቆይ ምን ተገኝቶ ነው? ልሄድልህ ነው። መቼ? አሁን? አዎ ማለት ላትመለሽ? ቅዱሴ የምሯን ነው እንዴ? ሙድ ያዘችብኝ ነው። አረ እውነቷን ነው። ግን አንተ የምርን ነው? እንደው ሊናዬ ምን አለ መላስሽን በዋሽኝና ልልል እንደው በወንድ አያምርም እንጂ ቅዱሴ የምር። በል እንግዲህ ደስ ይበል። አሁን ቤቱን እንደፈለክ ልታደርገው ነው። ግን አልቆይም። እሺ ቶሎ እመጣለሁ። አይ መቶ አለቃ፣ ለኔ አንድ ቀን ማረፍ ትልቅ ነገር ነው። አልገባሽም አንቺ? በሉ ልብሴን ላስተካክል። እኔ አንተ ሌን ነው ስትል ደስ ይላል እንዴ? ምንም ቢሆን እኮ ለምደናታል። ቅዱሴ መሄስ ልትናፍቃ አይደለም አይደል? ለምንድን ነው ማትናፍቀኝ? አክስቴ እኮ ናት። ሲቀጥል ደግሞ እሷ ከመጣች እኮ ቤት ምግብ መብላት ጀምረናል። አንተ ነህ እሱን። ይኸውልህ ቅዱሴ፣ እኔ እንደውንኩ ስመጥር የሆነ ምግብ ቤትም ቢሆን ሄጄ ተምሬ ጥሩ ምግብ ሰርቻ እበላለሁ። የምሬ ነው የምነግርህ። አንተ በቃ ሰው መልመድ የሚባል ነገር አታውቅም ማለት ነው? ቅዱሴ እንደኔ ሰው የሚለምዳለ እንዴ? በጣም ነው እኮ ሰው የምለምደው። ግን ከመቶ አለቃ ጋር እንዴት ልስማማ? ናቲና መቶ አለቃ ሊግባቡ አልቻሉም። ምን ላድርግሽ? እኔ ቆይ አሁን ለማንኛውም የሚታገዝ ነገር ካለ ላግዝ። እንደው ፈጣሪ አሁን እንደው መኝታ በር ላይ ጸሎት አድርጌ ሳሎን ስገባ እንደዚህ ጸሎቴ ወዲያው ይሰራል እንዴ? እንደው አንተ ምን ይሳናል እንዴ? ባጥንት የቀረው እኮ። ቆይ ጽናት ድራማችን እንደምትወዱት ምንም ጥያቄ የለውም። ግን ደግሞ ዛሬ እናንተ አንድ እድል ይዤላችሁ መጥቻለሁ። እስኪ በድራማችን ላይ ያላችሁን አስተያየት ኮሜንት አድርጉልን። እኛም ደግሞ የምንመልስላችሁ ይሆናል። ግን ደግሞ ከዛ በፊት ለእናንተ ነው አንድ ጥያቄ አለ። ሰብስክራይብ አድርጋችሁናል? ካላደረጋችሁ ደግሞ አሁኑኑ ሰብስክራይብ ማድረግ እንዳይረሳ። እንወዳችኋለን። አንቺ ማትረቢ፣ ቆይ እንዴት ነው እንደዚህ ድራማ ለመስራት የደረስሽው? ምን ተፈጥሮ ነው? ቆይ ምን አደረኩሽ? ያንቺን ደስታ መመኘቴ በዚህ ልክ ሊያስበድለኝ ይገባል? አልገባኝም። ቆይ ምን ተፈጥሮ ነው? ተረጋግተሽ አስረጅኝ። አንቺን ልጠይቅሽ እንጂ ምን ስትይዝ አሰብሽው? ሄደሽ ማግባትሽ ሳያስጨረሽ ቤተሰብ በገንዘብ ገዝተሽ ታመጫለሽ? ማምን ብሎሽ ነው? ምናልባት የተሳሳተ ወሬ ይሆናል። እህቴ አትመኛቸው። ዝም በይ ቀጣፊ። ደግሞ አይንሽን አፍተሽ ተዋሽኛለሽ። እህቴ ቆይ ላስረዳሽ። ምንድን ነው የምታስረጂኝ? ስንብር እንደከፈልሻቸው እንዴት አስጠነታሽ እንዳመጣሻቸው ነው የምታስረጂኝ? አይደለም ግን አማራጭ አልነበረኝም፣ ለዛ ነው። ቆይ ቤተሰቡን ቢያስተዋውቀኝ ምንድን ነው ችግሩ? ያፍርባቸዋል። ካፈረባቸው ደግሞ ለምንድን ነው ለወደፊት ህይወት ይሆነኛል ብለሽ ያገባሹ? በቃሽ እህቴ፣ ይሄን ሁሉ ነገር እያደረግኩ ያለሁት አንቺን ለማስደሰት ብዬ ነው። እሺ ግን አልሆነም። በውሸት ነው የምታስደስቺኝ? ቆይ ምን አደረኩሽ? ይሄን ያለው እንዴ የምትጠይኝ? እኔ እኮ እወድሻለሁ እህቴ። እንዳትነኪኝ። አንቺ ደግመሽ ደጋግመሽ እምነቴን ሰብረሽ ገለሽኛል። እንደዛ እኮ አይደለም። እሺ በቃ እውነቱን ልንገርሽ። በቃሽ። ከዚህ በኋላ አንድ ቃል እንዳትነፍሽ። ከዚህ በላይ ውሸት የመስማት ሞራል የለኝም። ትሰሚኛለሽ አይደል? ካሁን በኋላ ራኬ የምትባል እህት የለሽ። እርምሽን አውጪ። እንደዛማ አትበይ። እውነቴን ነው። በቃ ለምን እንደዚህ እንዳደረግኩ ልንገርሽ። እንደውም ውጪልኝ። ከዚህ በኋላ እዚህ ቤት ላይሽ አልፈልግም። ውጪ። ወዴት? አላቅልሽም። ከዚህ በላይ ግን ላይ እንድትጮች አልፈቅድልሽም።
የቤተሰባችንን ውርስ ግማሹ ሰጥሻለሁ። ካሁን በኋላ ግን እዚህች ቤት ዘር እንዳትይ። አኪ ቆይ እኔ ያላንቺ ማን አለኝ? ውጭልኝ አልኩሽ እኮ። እሺ እወጣለሁ። ግን እህቴ በጣም ነው የምወድሽ። ይሄንን ወቂ። እሺ ሰኒ በጣም አስመሳይ ነሽ። መቼም ባይወጣ ይቀር አልልሽም። መቼም እሺ መቼም ይቀር አልልሽም። ወንድም እንዴት ነው? አንተ ማትረባ አንድ ተንኮል ስታደርግ ነው እንደዚህ በተንኮል የምትስቀው። ምን አድርገህ ነው? ምን ላደርግ እችላለሁ? እስኪ ምረጥ። ሀ ስለ ቤተሰቦች እውነቱን ለራኪብ ነግሪያት፣ ለ ስለ ቤተሰቦች እውነቱን ለራኪብ ነግሪያት፣ አመሩሃ ሀና ለመልስ ናቸው። አንተ እኮ ተረገውም አይባልም። ለኔ ሚሳኔ ነገር እንደሌለ ታውቃለህ። ባፌ ነግሪያት ሳይሆን እውነቱን ባይኗ መታ ነው ያየችው። ትሰማኛለህ? ሰኒ አንድ ነገር ትሁን እናሳያለሁ። እሺ ቁመተ 8 ሜትር ነበረ። የሬሳ ሳጥን ላሰራልህ ነው። ገና ምን አይተህ ህይወትን የዛፍ ላይ እንቅልፍ ነው ማረግብህ። መለስልሃለሁ። እሺ ሰኒ ምን ሆነሽ? ሰኒ ምሩ በቃ ሁሉም ነገር ተበላሽቷል። አልገባኝም። ቆይ ምንድነው የሚበላሸው? ሁሉም ነገር ትርጉም አልባ ሆኗል። አንድ የቀረችኝ እህቴ ነበረች። እሷንም በራሴ ምክንያት አጣኋት። ቆይ ምን ተፈጥሮ ነው? ከቤት አባረረች። ማለት ለምንድን ነው የምታባረረሽ? በቃ ስለ ጆከር ቤተሰብ ሁሉ ቀን ስታነሳ የእሱ ቤተሰብ ያልሆኑ ሰዎችን ነው ብለን አስተዋወቅናት። ከዛ ወቀችብን። አልገባኝም። ቆይ እንዴት ነው ዘመድ ያልሆነውን ዘመድ ነው የምትሉት? በገንዘብ ገዝተናቸው። ምን ሰኒ? እኔ ይህንን ካንቺ አልጠብቅም። ቆይ ሲጀመር ምን ስትይ ያሰብሽው? ሀሳቡማ የዚህ የተረገመ መርሲሞኝ ነው። ያው መጨረሻው እንደዚህ ሆነ። ሰኒሞች ምንም በራኬብ አልፈርድም። ቆይ ለምን የማንንም ጅል ሀሳብ ተቀብለሽ እንደዚህ ታደርጊያለሽ? እና ምን እንዳደርግ ጠብቀሽ ነው? ልታሰር? ወጣት እኮ ነኝ ገና። በጣም ብዙ ህልም አለኝ። ስለምን መታሰር ነው የምታወሪው? በቃ ማናችሁም እኔን አትረዱኝም። እናንተ ስትፈልጉኝ ግን አለው። ማንም ሰው በቃ እኔን አይረዳኝም አይደል? ለመረዳትም እኮ የሆነ ነገር ልትነግሪኝ ይገባል። ቆይ ምንም ሳትናገሪ እንዴት ነው የምንረዳሽ? በቃ እኔ ሰው ገድያለሁ። ውሰዱና አሳስሩኝ። እንደውም የምኖርበት ቤትና የሚያኖረኝ ሰው ስለሌለኝ ያን ያህል መታሰሪ ግድ አይሰጠኝም። አረ በስመ አብ በይ። ቆይ ስለምን መግደል ነው የምታወሪው? አይሽ አይደለ እውነቱንም ተናግሬ አልታመንም እያልሽኝ ያለሽው ነገር ግን ታውቁሻል። ሰው ገድያለሁ እኮ ነው የምትይኝ። አዎ አልኩሽ እኮ። እንደውም ዳኛው የሞት ፍርድ ይፍረድብኝና ልገላገል። ዛሬ በጤናሽ አይደለም መሰለኝ። ቆይ ምን አይነት ምኞት ነው? ሰላማዊ ነዋ። እንደውም እዚህ ምድር ላይ ሆኜ ከምሳቀቅ ሰው አወቀብኝ አላወቀብኝ እያልኩኝ ህይወቴ ከሚመሰቃቀል አንድኛዬን እሱ ይሻለኛል። ጭራሽ እኮ እንደማላውቃት ሴት ነው እያወራሽኝ ያለሽው። ለነገሩ ተይው። እኔ ግሬ ሲመረኝ ወደዚህ ቤት መጣሁ እንጂ እኔ የሚገባኝ ሰማይ ቤት ነው። እንደዚህ ሆነሽ ማየትም አትሄጂም። ምሩዬ ላደረግሽልኝ ነገር በሙሉ አመሰግናለሁ። ጽናትንም ቻው በይልኝ እሺ? ሰሚ ኧረ ተረጋጊ እሺ። ቤቱን ልቆልፎና አብረን እንሂድ። ሰሚ አንተ አረመኔ! እህቴን ከኔ ወስደህ በላሃት አይደል? ሰኒ የት ናት? አላውቅም። እህቴን እኮ ከኔ ወስደሃታል። የተፈጠረው ምንም ሳላስቀር እነግርሻለሁ። ግን አሁን የት እንዳለች ንገሪኝ። እንኳን ደስ አለ። ቤቴን በትነኸዋል። አልገባኝም። ሰኒን ከቤት አዎ አባርራታለሁ። ግን ካሁን በኋላ አንተንም ማየት አልፈልግም። ውጣልኝ። በህይወትሽ እንደ እግር እሳት የሚለበለብሽ ስህተት ነው የሰራሽ ያለሽው። ግን ለአንቺ ከማስረዳቴ በፊት ሰኒን ማግኘት አለብኝ። ጭራሽ በእናንተ ጥፋት እኔ ነኝ የምጸጸተው? ወይኔ አምላኬ። እሺ ቆይ እኔ ትሄድች ይባላል። የት ብዬ ነው የምፈልጋት? ምንድነው ሰፈሩን የምታስሽ? ሰኒ ቤት መታ ነበር። እያለቀሰች ነው የመጣችሁ። ከራኬብ ጋር ተጣልቻለሁ እያለች ድንገት ወጣ ጠፋችብኝ። ወጥቼ ፈለኳት የለችም። መቼ? አሁን ነው? አዎ አሁን ነው። ግን ድንገት ወጣ ጠፋችብኝ። ደግሞ ታክሲ ታራ ሄድኩኝ የለችም። አሁን? አዎ ከ5 ደቂቃ በፊት። አይ እኔም በዚህ ጋር ነው ያለፍኩት ብዬ ነው። መንገድ ላይ እንኳን ስመጣ አላገኘኋትም። እሺ በቃ ካልሆነ ቤቷ እንሂድ። አይምሩ አሁን ሌላ መዘዝ አናምጥ። እዛ ሄድሽ ማለት ከያቷ ጋር ትጣያለሽ። ስለዚህ ቤት እንግባና እንደውላታለን። እንደዛ ይሻላል? አዎ እያለቀሰች ከሆነ ወደ አንቺ መጣች። በምንም ታምር ወደ ቤት አትመለስም። ስለዚህ ይኸውልሽ ቤት እንግባና ረጋ ብለን እንደውላታለን። ካልክ እሺ። ግን ውስጤ በጣም ተጨነቀብኝ። አይዞሽ አሁን የት ብለን እንፈልጋታለን፣ እንደውላታለን። እሺ በቃ ግን በጣም ፈርቻለሁ። ሰኒ እንደዚህ ሆነ አይቻታለሁ። አይዞሽ ምንም አይፈጠርም፣ እንደውላታለን። እና ምን አይነት መጥፎ ሰው እንደሆነ አሳያቸው። እንዴ አትተማመንብኝም እንዴ?
ሲጀምር እኮ ለሰኒ የምትገባት አንተ እንጂ እሷ አይደል። እኔ እኮ ሰኒን ነፍሴ እስኪጠፋ ነው የምወዳት። እሷም እኮ ትወዳለች። ግን ምንድነው ይሄ መሀከላችሁ መግባት እኮ ነው። በቃ አሁንማ እኮ ሰኒን ነፃ ወጣት። ወደ ቀድሞ ፍቅራችን መመለስ ብቻ ነው የሚቀረን። እኔ ሰው እንደዚህ ሲፋቀር በጣም ደስ ይለኛል። ምንድነው ግን ይሄንን ነገር ማድረግን በሚስጥር ያዘው። ለህይወት ያደጋ ሊሆን ይችላል። ምንም አታስብ። ብቻ ሰኒ የኔ ትሁን እንጂ አንተን ከነመፈጠር ነው ምረሳክ። ያልከኝን ነገር አድርጌያለሁ። አሁን አንተስ በምትኩ የተባባልነውን ነገር አታደርግልኝ? አጣርቼ ነበረ መስሎ ነው እንጂ ምንም ነገር አልተፈጠረም። እርግጠኛ ነህ? 100% እንዳልከው ቢሆን ኖሮ በፍጹም ሊደበቅ አይችልም ነበር። ስለዚህ በሱ ካመለጠን መተው እንችላለን ማለት ነው? እንችላለን። በጣም ጥሩ። አሁን አንተ ማድረግ ያለብህ እነ ሰኒ ቤት አቅራቢያ አንዣብ። ከዛ እኔም ለራኬብ ይሄንን ነገር አንተ እንዳደርግ እንደመከርከኝ እነግራታለሁ። እሷም አንተ ሀቀኛና ታማኙን ክብላ ለእህቷ ተመኘች ማለት አይደለም? በጣም አሪፍ ሀሳብ ነው። እንዴት ነው ግን እንደዚህ ማሰብ ይቻላል? ምን ታረጋለህ? ይታደሉታል እንጂ አይታገሉት። ይሄ ነገር ይሄ ነው ማለት ለምን እዚህ አስቀመጥከው? ቅድም እንዳጋጣሚ ወጥቼ ነበር ልክ ረስቼው አስቀመጥኩት። ምንድነው ውስጡ ያለው? ቆይ አስፈላጊ ነው እዚህ ውስጥ ምን እንዳለ መናገር? አዎ ታዲያ ያንተ መሆኑን በምን ላረጋግጥ እችላለሁ? ታያቁንት ያንቺ ምርጥ ይላልሽ እንደዚህ አይነት ቀልድ ደስ አይልም። አይ ምንም ግን ይሄንን እኔ ነኝ ያስቀመጥኩት። አትዋሺ በእናትሽ። እኔ ውሸታም ሰው አይመችም። ህይወቴ ስቃይ ሀብል ጀመረው እና ምን ያስቆጣል? ልክ ሰሚኛለሽ ይሄን ነገር ባወቅኩበት ሰዓት ነበር እጄ ገባ። በእርግጥ ኪራ ጓደኛዬ ነው፣ ግን ደግሞ ለሱ ብዬ ለካ ራሴን የማይበርድ ሰዓት ላይ ነበር የጣልኩት። ለካ ህይወቴ ሙሉ ከሚያመሰቃቅለው ሰው ጋር ነበር እንደዛ ስዛዛት የነበረው። ሰሚኛለሽ አርፈሽ ቀጥ ብለሽ የማትይዥ ከሆነ ዛሬ የህይወትሽ ፍጻሜ ነው። እሺ የተጣልኩበት እሳት ቶሎ ነበር የተያያዘው። ተሰቃየሁ። እኔም ሀቄን አሳልፌ አልሰጥም ብዬ ተሰቃየሁ። ብዙ ስቃዮችን አሳልፌ አንድ የሚያዝንልኝ ጆከርን አገኘው። ግን ሊያተርፈኝ ብሎ ለእኔም ለሱም የዘላለም ስህተት ሰራ። እዚሁ አስፓልት ላይ ነበር ነፃ የሆንኩኝ መስሎኝ ስሮጥ የነበረው። ግን ነፃ ሳይሆን እንደውም ከነበርንበት ችግር የከፋና የከፋው ላይ ደርሰን ነበር። ግን ልትተርፍ ያልቻለች ነፍስ ዝም ብላ ትኳትናለች፣ ለማምለጥ ትሮጣለች፣ ግን አይሆንላትም።
ቆይ ከየት ነው የመጣው? ማነው እንደዚህ ያደረገው? ማነው ፎቶ ያነሳ? አላቅም። ለምንድን ነው የምትጠይቀኝ? ሲጀመር እኮ እኔ የዚህን ቀን ነው ነፃነቴን ያወጅኩት። ይልቅ አንተ ልጠይቀኝ እንጂ። አላቅም ሰኒ። ጭራሽ ስንሮጥም አለ። ቆይ ምንድን ነው እየተፈጠረ ያለው? አላቅም ሰኒ፣ ለማሰብ ሞክሪ። ቆይ ማነው በአንቺ ህይወት መበላሸት የሚደሰተው? የተፈጠረውን ነገር ህሊናችን ውስጥ በግድም ቢሆን ቀብረን መኖር ስንጀምር ድጋሚ ሌላ ያልታሰበ አደጋ ተጋረጠብን። ሰላማዊ ህይወታችንን የሚያናጋ ትልቅ ስህተት ተከሰተ። ከዛ በኋላ ሰላም ከኛ ጨርቋን ጥላ ሸሸች። ይህን ያደረግነው ከሚፈጠሩት ነገሮች ለማምለጥ ነበር። ነገር ግን አልሆነም። እንደውም የባሱ ነገሮችን አባብሷቸው የከፋ እንዲሆን አደረጓቸው። ስለዚህ ከዚህ በላይ መኖሪያ አግባብ አይመስለኝም። ድራማዎቻችንን ወዳችሁ እየተከታተላችሁ ነው። ሰብስክራይብ አድርጋችሁናል። ሰብስክራይብ እያደረጋችሁ ሀሳብ አስተያየቶቻችሁን ኮሜንት ላይ ጻፉልን። ላይክም እንዳትረሳ። እንወዳችኋለን። እንዴ ወይኔ አውቃታለሁ። የኔ ሱቅ ደንበኛ ናት። እዚህ ቤት ነው የምትኖረው። ኒና 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 ምን ሆና ነው? ወርቃን ያገኘናት። ኒና ኒና ምን ይሰማሻል? ጽናት ጽናት ኒና 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 አንቺ ኒና ይሰማሻል? ምንድነው ኪራ? ምን ተፈጥሮ ነው እንዴ? ኒና ኒና ወንጭ ቶሎ በይ። ኒና 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 ደህና ነሽ? ኒና 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 ምን ሆና ነው? ቆይ በኋላ ልባት እንደሆነ እባካችሁ ተውኝ። እኔ ምንም አላውቅም። ኒና ቆይ ምን ሆነሽ ነው? ቤት እኮ ነው ያለሽው። ጽናት ነኝ። ይሄ አየሽ? ይሄ ጽናት ኪራ
ቆይ ምንድን ነው የተፈጠረው? አላቅም ኪራ። ቆይ ማን ያመጣኝ? አናቅም። በር ላይ ነው እኮ ጥለውሽ ሄዱት። ኪራ እባክህ አድነኝ። እኔ ምንም በማላውቀው ነገር ነው እየተከታተሉኝ ያሉት። እነማ? እነ ሰኒና እነ ሰኒ ቤት ያለው ልጅ እነሱ ናቸው አስረው ልብስ ሳጥን ውስጥ አስቀምጠውኝ የነበረው። አልገባኝም። እነሱ ለምን አንቺን እንደዚህ ሊያደርጉሽ ይችላሉ? አላቅም። እየተጨቃጨቁ ነበረ። ከዛ ልክ ስደርስባቸው ሰምተሻል ብለው ያዙኝ። ኒና የምታወሪኝ ግን ታውቂዋለሽ? ሰኒ ያገተችኝ እያልሽ እኮ ነው። እህቴ አታምኝም እንዴ? እኔ እኮ የሄድኩት ክብሮም እንዴት ሆነ ብዬ እሱን ለመከታተልና ወሬውን ለመስማት ነበር። ከዛ ያዙኝ። ይኸው ደግሞ ካላመንሽኝ ይሄ ሽቴ የሰኒ ሽቴ አይደለም? ይኸው ሻሿም የሷ ነው። አዎ ይሄ ሰኒ ሽቴ እራሱ ነው። እንዴ እና እስከ ዛሬ እሷ ጋር ነበርሽ? ደውለን ስንጠይቃት እኮ እኔ ጋር አልመጣችም ነው ያለችው። እኔ ይሄንን አላምነው። እንዴ ቆይ እሷ ለምን ስትል ይሄንን ታደርጋለች? አላቅም። እሷ ግን እኔን መያዙ ላይ ደስተኛ አልነበረችም። ልታድነኝ ነበረ። በኋላ ደግሞ ተመልሳ አብራ ከሱ ጋር ተባብራ ያዘችኝ። እሺ ቆይ እንዴት መጣሽ? ነው ወይስ አሁንም እነሱ ናቸው አምጥተው ይጣሉሽ? ኪራ እኔ የዋዛ ሰው መስያለሁ። እንዴት አድርጌ እንዳመለጥኳቸው። ከዛ ከነሱ አምልጬ እዚህ በር ላይ ደርሼ ነበር። ከዛ ደግሞ በሩን ሳንኳኳ ማን እንደሆነ አላቅም ከኋላ ይዞኝ። ከዛ አላቅም እንደተፈጠረ ራሱ ምንም አላስታውስም። ማን እንደሆነ አይተሻቸዋል? አላየሁትም። ብቻ ስነቃ ፊቴ በጨርቅ ታፍኖ ነበር። እኔ የምታወሪው ነገር ምንም አልገባኝም ኒና። መጀመሪያው ልጅ ተረጋጊና የተፈጠረው ነገር ለማስታወስ ሞክሪ። ከዛ ደግሞ አንቺ ላይ ጉዳት እንዳልደረሰም እርግጠኛ ሆኚ። እኔማ በፈጣሪ ቸርነት እዚህ ቤት ገብቻለሁ። ካሁን በኋላ ከዚህ ቤት ንቅንቅ አልልም፣ አልወጣም። በቃ ነገ በጧት ሂጂ ለምን እንደዚህ እንዳደረገች ጠይቃታለሁ። እንዴ አይ እንዳትሄጂ ይቅርብሽ። ሳጥኑ አይበቃሽም። ለእኔ ራሱ በመከራ ነው ተዘቅስቄ የገባሁት። የምን ሳጥን? አስረው እኮ የልብስ ሳጥን ውስጥ ነበር ያደረጉኝ። እስኪ ተወኝ ኪራ፣ ስንቱን አሳለፍኩት መሰለ። ቆይ እኛ ስለምናውቃት ሰኒ ነው አይደል እያወራሽ ያለሽ? አላቅም። ከኔ በላይ እሷን ነው የምታምኑት። ግን በቃ ሂዱና ምን እንደተፈጠረ እሷን ጠይቋት። በቃ ነገ ሂጂ ጠይቃታለሁ። አሁን አንቺ ግቢና ረፍት አድርጊ፣ ልብስሽንም ቀይሪ። እሺ? እኔ ብቻዬን አልተኛም። እናም ልትሆኝ? አልጋችሁ ሰፊ ነው። ለሶስት ሰው አይደለም ለአምስት ሰው ይበቃል። በቃ ከሁለታችሁ መሀል ላይ ማለቴ ዳር ላይም ቢሆን ተኛለሁ። ኒና አሁን እኮ ቤት ነሽ። በቃ ምንም አይፈጠርም። ክፍልሽን ቆልፈሽ ተኝ። እንዴ አልተኛም እንዴ? ስንት አላማ ያለኝ ልጅ እንደዚሁማ በቀላሉ አልጠፋም። አትቅበጪ፣ አርፈሽ ክፍልሽ ተኝ። ደግሞ ክብሮምም አለ። እሱ ኖረ ደግሞ እንዴ እንደዚህ እንኳን ስንጫጫው እኮ አልሰማም። ስለዚህ ተኝቼ መጥቶ አንጠልጥሎ ቢወስዱኝ ራሱ ምንም አይሰማም። እና እኛ ጋር ልተኝ ነው? እሺ ካላስቸገርኳችሁ እንደው ደስ ይለኛል። ውይ ይቅርታ፣ በጣም ነው የምታስቸግሪ። ግን ምግብ በልተሻል? አይ አልበላሁም፣ በጣም ርቦኛል። እሺ በቃ ላምጣልሽ። እሺ ኪራን የት ልተኛ ነው? ክብሮም አለልሽ። እሺ ግን በጣም ጨካኝ ናችሁ። እሺ እኔ እኮ ፈርቼ ነበር ያስቸገርኳችሁ። ምንም አታስቡልኝም ማለት ነው? ኒና ደህና ደሪ። አንቺ ፊት ከሰጡሽ ሹሩሩ በሉኝ ማለትሽ አይቀርም። ወይ ጭካኔ ግን። ለነገሩ ችግር የለውም። እንኳን እዚህ ቤት እግሬ ረገጠ እንጂ ንቅንቅ አልልም። ተሰቅስቄ ተፈቅፍቄ ራሱ አልነሳም፣ አልወጣትም። ሰኔት እንዳለች አላውቅም። ምናልባት ወደ ቤትሽ ተመልሰሽ ይሆን? እጄ ላይሽ ባስብም ግን ደግሞ ፈራሁ። አሁን ላይ ግን ሳስበው አንቺ ሰላማዊ ህይወት መኖር ያለብሽ ይመስለኛል። ስለዚህ ራሴን አሳልፌ ለፖሊሶች ለመስጠት አስበዋል። ከዚህ በላይ አንቺ ስትሰቃይና ስትንገላች ማየት ከምታስቢ በላይ ከብዶኛል። ስልክሽን ደጋግሜ ብደውልም ግን ደግሞ እየተነሳ አይደል።
ሰኒ የባሰ ጭንቀት ውስጥ ከተትሽ። ለማንኛውም ግን ያሰብኩትን ከማድረግ በፊት አንቺን አግኝቼሽ ደህና መሆንሽንና ከአሁን በኋላ የዛ የማይረባ ልጅ መጫወቻ መሆንሽ እንደማትይ። ለማንኛውም ግን ያሰብኩትን ከማድረግ በፊት አንቺን አግኝቼሽ ደህና መሆንሽንና ከአሁን በኋላ የዛ የማይረባ ሰውዬ መጫወቻ እንዳትሆኚ መንገር አለብኝ። እርግጠኛ ነኝ ሰኒ የሆነ ያስጨነቃት ነገር አለ እንጂ እንደዚህ የምታደርግ አይነት ልጅ አይደለችም። ደግሞ ምን ያህል እንደምትወድሽ ታውቂ የለ? እሱ ድሮ ነበረ፣ አሁን ግን ጭራሽ ማለቃት ልጅ ነው የሆነችው። ሰኒ ውሸት ላይ ያላትን አቋም እኔም አንቺም እናውቃለን። አይደለም እንደዚህ አይነት ትልቅ ውሸት፣ ተራ ውሸት ራሱ ለመዋሸት ፈቃደኛ የሆነች ልጅ እኮ አይደለችም እኮ። በዚህ ልክ እኮ ምን እንዳስገደዳት ነው ማወቅ የምፈልገው። እሺ አሁን ተበሳይተሽ አስወጣሻት፣ ግን የት እንዳለች ያጣራሽው ነገር አለ? አላቅም። ምሩ ጋር ስደውል የለችም አለች። የጽናት ስልክ ደግሞ የለኝም። እስኪ ደውልና አንተ አጣራ። እንዴ ሰኒ ስልኳን አልያዘችውም እንዴ? የያዘች ይመስለኛል፣ ግን በጣም ተናድጄ ስለነበር እንዴት እንደወጣች ራሱ አላስታውስም። እሺ ቆይ ጆከርስ አልመጣም? ቢመጣስ? እህቴን እንኳን ለማናገር ፈቃደኛ አልነበርኩ። እንዴት እሱን ላወራው እችላለሁ? እሺ ቆይ ለጽናት ልደውልላት። አታነሳም። አላየችውም መሰለኝ። አየትም አትሆንም። እርግጠኛ ነኝ እነሱ ጋር ሄዳ ነው የሚሆነው። እነሱ ጋር ብትሆን እኮ ከአንቺ ጋር ለማስታረቅ ይሞክራሉ እኮ ብዬ ነው። ያጠፋችሁ ጥፋት እኮ ለሽምግልና የሚጋብዝ አይደለም። ደግሞ ደፍራም እንደዚህ ያደረግኩ ብላ አትናገርም። የቱንም ያህል ጥፋት ቢሰራ ከይቅርታ በላይ የሚሆን ነገር አለ ብለሽ ነው? በእኔ ቦታ ካልሆንክ አሁን የሚሰማኝ ስሜት መቼም አይገባ። አልገባኝም። ከሰኒ ጋር አሁን የመጨረሻችን ነው፣ በዚህ ምክንያት ተለያይተን እንቀራለን ልትይ ነው? እንደዛም አይሆንም። ግን ደግሞ ካሁን በኋላ ለእሷ ማሰብና መጨነቅ መቀነስ አለብኝ። እሷም ደስ ባላት መንገድ ትጓዝ። አይደለም እናንተ እኮ በጓደኝነት የተዋወቅሽው ሰው እንደፈለግኩን ለማለት ጊዜ መስጠት ይኖርብሻል። እና ሰኒ ለጊዜ ያልወሰድኩ ነው ይመስልህ? እስኪ ከመጀመሪያው ጀምር አስበው። ሁሌም ታጠፋለች፣ ሁሌም። ሲጀምር ለአፍሽ ነው እንጂ እንደዚህ የምትዩ እንደማጨክኝባት ግልጽ ነው። እሱን ተው እስኪ። አንተ ለሰው ስታስብ፣ ለዛ ሰው ስትቆረቆሩለት፣ ግን ያ ሰው ደግሞ አንተን እንደ ሩቅ ሰው ሲያይ በጣም ያማል። ይገባኛል። ግን ደግሞ ሰኒ ያለምንም ምክንያት አንቺን ለማታለል ብቻ እንደዚህ የምታደርግ አይመስለኝም። ምክንያቱን አሁን ላይ ብሰማው ምንም ይጠቅመኝ አይመስለኝም። እንደፈለገች ትሁን። የኔ እዚህ መሆን ነፃነቷን የሚነፍጋት ከሆነ እሄድላታለሁ። አሁንም ቢሆን ቸኩለሽ አትወስኝ። አንቺ ታላቋ ነሽ። ከእሷ የተሻለ ማገናዘብ መቻል አለብሽ። ማነው በር የሚያንኳኳው? ምናልባት ሰኒ መጣ ይሆናል። አይ ትመጣለች ብለህ ነው? ያን ያህል እንኳን ድፍረቱን አታገኝም። ለማንኛውም ማን እንደሆነ ልጅ መጣ። ምን ፈልገህ መጣ? ራኬብ ሰኒ ያለች። እሱን አንተ ልጠይቅህ እንጂ ከቤቴ በክብር አግብተህ ወስዳት አይደል? ዛሬ ሁሉንም ነገር ልነግርሽ ነው የመጣሁት። ምንድነው የምንነግረኝ? ሁሉንም ነገር ካበላሸ በኋላ ሁሉንም ልነግርሽ ነው የመጣሁት ትላለህ? ራኬብ ሁሉም ነገር የኔ ጥፋት ነው። ዛሬ አንድም ሳላስቀር እነግርሻለሁ። እሱማ ግልጽ ነው። ሰኒ ጨክና እንደዚህ አታረግም። አንተ ነው ያስተሳስካት። ግን ደግሞ አሁን ላይ ሊሰማህ አልፈልግም። ጭራሽ ጉልበትህን ልታሳየኝ የሞከርክ ነው? ታዲያ አንቺም ልትሰሚኝ እኮ ፍቃደኛ አይደለሽማ። እስኪ የትሽንያት አታሳዝንሽም? ምን አይነት ጊዜ እያሳለፈች እንደሆነ። እኔ እያለሁ ሰላማዊ ህይወት ነው እየኖረች የነበረችው። ግን አንተ ከመጣ በኋላ ሁሉም ነገር ተመሰቃቀለ። ታዲያ ቆይ ለምን እንደዚህ እየሆነ እንደሆነ ጠይቀሻል? እንዴት ተቀን በሰቀቀን ስትኖር አንቺ ግን ጥያቄሽን ከመጠየቅ ውጪ ምን ሆነሽ ነው ብለሽ ቀረብ ብለሽ አናግረሻት ታውቂያለሽ? ድብቅ የሆነችው በአንተ ምክንያት ነው። ሰኒ የፈለገችውን ነገር በፈለገችው ሰዓት ምትነግረኝ ልጅ ነበረች። ግን እድሜ ላንተ። ምንድነው? ምን ተፈጥሮ ነው? ይልኝ ብቻ ይሄን አይናውጣ። ጭራሽ እኔ ላይ መጥቶ ሊጮህብኝ ይሞክራል። ቅዱስ አንተ ቢያንስ ረጋ ያልክና ነገሮችን የምታስተውል ሰው ነው። የምትሰማ ከሆነ ንገራት። የሰኒ ህይወት በጣም ተመሰቃቅሏል እና በአንተ ምክንያት እኮ ነው እንደዛ ይሆናል። ቆይ ምንድነው እሱ? ተረጋግታችሁ አውሩ እንጂ። ምንም መረጋጋት አያስፈልግም። ራኬ በመኝ ይሄ ነገርሽ ነው ሰኒም ካንቺ እንድትርቅ ያደርጋት። ለማንኛውም ፈልጊና አግኛት። ከዚህ በኋላ በነፃነት መኖር እንደምትችል ንገሪያት። ምንድነው? ቆይ እስቲ ረጋ ብላ አስረዳን። ምንም አይደለም። ለማንኛውም እቤትሽ ውስጥ ተቀምጦ ለአንቺ የሚያስብልሽ የሚመስለው ከጎንሽ ሆኖ እየረዳሽ የሚመስለውን ሰው አስወጪው። የሁሉም ነገር መንስኤው ምንጩም እሱ ነው። እና እኔ እሱን አምጣው ብያለሁ።
ግን እሱ እኔ ላይ ስቀልዱ ማየት አልቻለም። እውነቱን ነገረኝ። ራኬብ ሜርሲሞን አመንሽው ማለት እህትሽን ገደል ከተትሻት ማለት ነው። ደግሞ አንድ የምነግርሽ ነገር ቢኖር ሜርሲሞን ከዚህ ቤት አስወጪው። እሱን የምታምኚው ከሆነ ህይወትሽ ገደል ከተትሽው ማለት ነው። እንዴ ቆይ ወዴት ነው? ምንድነው የምታወራው? ምንም ብነግራችሁ የሚገባችሁ አይነት አይደለም። ምን ማለት ነው? በቃ ሜርሲሞን እኔና ሰኒን እያስፈራራ ነው። ይሄ ሁሉ የሱ ጌም ነው። ለምንድን ነው የሚያስፈራራችሁ? ምንም መናገር አልችልም፣ ግን ከሰኒ ጋር በድንገት የተጋባ ነው። በዚህ ምክንያት ነው። የቤተሰቡም ታሪክ ቢሆን ሜርሲሞን የፈጠረው ነው። ግን በዚህ መሀል ሰኒ ጎዳናት። አልገባኝም። ቆይ ይሄ ሁሉ የሚደረገው ለምንድን ነው? እናንተ ላይ ለምንድን ነው የሚያደርገው? እሱን መናገር አልችልም። ሰኒ ትናገር። ለማንኛውም ግን አንተን የምትሰማ ከሆነ ንገራት። ለሰኒ በዚህ ሰዓት በጣም ታስፈልጋታለች። ቆይ ምን ለማለት ነው እየሞከረ ያለው? አላቅም፣ ግን ሰኒን ማግኘት አለብን። ኪራ ቤት ሄደን እንያት። ጆከር ዝም ብሎ እያወራ ነው ብለን ከምናስብ የሆነ እውነት አለው ብለን ብናስብ አንጎዳም። መጣው። እሺ ቁልፍ ላምጣ። ቆይ እያስፈራራ ነው ያለው? ለምንድን ነው የሚያስፈራራችሁ? ምንድን ነው እየተፈጠረ ያለው?